ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በሀገራችን ኢትዮጵያ ሰፊ ትኩረት ያገኙ አምስት ዋና ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን ፕሬዝዳንት ዶናልድ ትራምፕ በሩሲያና በዩክሬን መካከል ለ3 ቀናት የሚቆይ ታሪካዊ የተኩስ አቁም ስምምነት መደረሱን ይፋ ማድረጋቸውን በመጀመሪያ እንመለከታለን። በመቀጠል የእስራኤል ጦር በደቡብ ሊባኖስ በሚገኙ ከ85 በላይ የሂዝቦላ የጦር ሰፈሮች ላይ የፈጸመውን ድንገተኛ ጥቃትና ይህ እንዳለ ሆኖ የሊባኖስ መንግስት የተኩስ አቁም ለማጽናት እያደረገ ያለውን ጥረት የምንቃኝ ይሆናል። እንዲሁም አሜሪካ ለኢራን የሚሳኤል ቴክኖሎጂ የሚያቀርቡ 11 የቻይና ኩባንያዎች ላይ የጣለችውን ጠንካራ ማዕቀብ በጥልቀት እንመለከታለን። ከዚህም በተጨማሪም ኢትዮጵያ በሱዳን ካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽማለች የሚለው ክስ መሰረተ ቢስ ስትል ውድቅ ማድረጓንና በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ውጥረት አሁናዊ ሁኔታ የምንዳስስ ይሆናል። በመጨረሻም በትግራይ ክልል በትይዩ አስተዳደሮች መካከል የተፈጠረውን አዲስ የፖለቲካ ትኩሳት በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ ዜናዎችን የምናቀርብበት ምኖመንት የዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ ፕሬዝዳንት ዶናልድ ትራምፕ በሩሲያና በዩክሬን መካከል አዲስ የተኩስ አቁም ስምምነት መደረሱን አስታውቀዋል። ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መረጃ ከግንቦት 1 እስከ 3 የሚቆይ የተኩስ አቁም ስምምነት ከፑቲንና ከዘለንስኪ ጋር መደረሱን ገልጸዋል። ይህ ስምምነት በሩሲያ የሚከበረውን የድል ቀን መታሰቢያ በማክበር እንዲሁም በሁለቱ ሀገራት መካከል የ2000 እስረኞች ልውውጥ ለማድረግ የታለመ ሲሆን ዩክሬን በበኩሏ የተኩስ አቁሙ ለሰብአዊ እርዳታ ፋይዳ እንዳለው ብታምንም ሩሲያ በግንባር ላይ ጥቃቶችን እየፈጸመች ነው ስትል ከሳለች። ይህ ጥረት በሁለቱ ሀገራት መካከል ለሚደረገው ሰፊ የሰላም ድርድር እንደ መጀመሪያ እርምጃ እየታየ ይገኛል። ወደ ሁለተኛው ነጥባችን ስንሸጋገር በመካከለኛው ምስራቅ የእስራኤልና የሂዝቦላ ጦርነት ግለቱን አብሶ ቀጥሏል። የእስራኤል ጦር ባለፉት 24 ሰዓታት ውስጥ ብቻ በደቡብ ሊባኖስ በሚገኙ ከ85 በላይ የሂዝቦላ የጦር ቤዞች፣ የመሳሪያ መጋዘኖችና የተኳሽ ቦታዎች ላይ ጥቃት መፈጸሙን አስታውቋል። ይህንን ተከትሎ የሊባኖስ ጠቅላይ ሚኒስትር በዋሽንግተን ከሚጀመረው የሰላም ድርድር በፊት የተኩስ አቁሙ እንዲጸና ጥረት እያደረጉ መሆኑን ገልጸዋል። በሌላ በኩል ሂዝቦላ በእስራኤል የጦር ሰፈሮች ላይ ከ26 በላይ ወታደራዊ እርምጃዎችን በመውሰድ አጸፋ መመለሱን አስታውቋል። ይህ በሁለቱ ወገኖች መካከል ያለው ግጭት በክልሉ ለሚደረገው ዲፕሎማሲያዊ ጥረት ትልቅ ፈተና ሆኖ ቀጥሏል። ወደ ሶስተኛው አቤት ጉዳያችን ስንመጣ አሜሪካ በኢራን ወታደራዊ ደጋፊዎች ላይ ያነጣጠረ አዲስ ማዕቀብ ጥላለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለኢራን የባለስቲክ ሚሳኤልና የድሮን ቴክኖሎጂ ግብዓት የሚያቀርቡ 11 ቻይና ኩባንያዎች እና 3 ግለሰቦች ላይ ማዕቀብ መጣሉን ይፋ አድርጓል። በተለይም የቻይና ኩባንያዎች የአሜሪካ ጦር በመካከለኛው ምስራቅ የሚገኝበትን ቦታ የሚያሳይ የሳተላይት ምስሎችን ለኢራን አሳልፈው ይሰጣሉ የሚለው ክስ ለመጀመሪያ ጊዜ በይፋ ተረጋግጧል። ይህ እርምጃ አሜሪካ በኢራን ላይ የምትወስደውን የከፍተኛ ጫና አካል መሆኑም ተገልጿል። ማዕቀቡ የኢራን ወታደራዊ አቅም ለማዳከምና ወደ ድርድር ጠረጴዛ ለማምጣት ያለመ እንደሆነም ተገልጿል። ወደ አራተኛው አቤት ጉዳያችን ስንመጣ በኢትዮጵያና በጎረቤት ሱዳን መካከል አዲስ ዲፕሎማሲያዊ ውጥረት ተፈጥሯል። ባለፈው ማክሰኞ የሱዳን መንግስት የኢትዮጵያን አምባሳደር ለምክክር የጠራ ሲሆን ኢትዮጵያ በካርቱም አውሮፕላን ማረፊያ ላይ ለደረሰው የድሮን ጥቃት እጅ አለባት ሲል ከሷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ይህንን ክስ መሰረተ ቢስ ሲል ውድቅ ያደረገው ሲሆን ይልቁንም የሱዳን ጦር ለትግራይ አማጽያን ድጋፍ ያደረገ ነው ሲል መልሶ ከሷል። ሱዳን ጥቃቱ የተፈጸመው ከባህር ዳር አውሮፕላን ማረፊያ በተነሱ ድሮኖች ነው ስትል ብትከስም ኢትዮጵያ ይህንን የሉዓላዊነት ጥሰት ክስ በጽኑ ተቃውማለች። ይህ ውጥረት በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ እንዲሻክር እያደረገው ይገኛል። ወደ መጨረሻው ጉዳያችን ስንመጣ በትግራይ ክልል ያለው የፖለቲካ ሁኔታ አዲስ አሳሳቢ መልክ ይዟል። የትግራይ ህዝብ ነጻነት ግንባር ህወሓት ከፌደራል መንግስቱ ጋር የተደረገውን የፕሪቶሪያ ስምምነት የሚጻረር እርምጃ መውሰዱ ተዘግቧል። ህወሓት ከጦርነት በፊት የነበረውን የክልሉን ምክር ቤት መልሶ በማቋቋምና ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡን አስታውቋል። ይህ እርምጃ በጌታቸው ረዳ በሚመራው የክልሉ ጊዜያዊ አስተዳደርና በህወሓት መካከል ያለውን ሽኩቻ ይፋ ያደረገ ሲሆን በክልሉ የተጀመረውን የሰላም ሂደት አደጋ ላይ ሊጥል ይችላል ተብሎ ተሰግቷል። ውድ የምኖመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳስናል። በቀጣይ በሌላ አዲስ ዝግጅት እስከምንገናኝ ከመሰናበታችሁ በፊት ስለ ዝግጅታችን ያለውን ሐሳብ አስተያየት ከታች በኮሜንት እንድታጋሩ እንዲሁም ቪዲዮን ከወዳችሁ ላይክ በማድረግና አዳዲስ መረጃዎችን በፍጥነት ለማግኘት ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።